ክብር ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ይሁን። አንድ ትልቅ ነገር ልናገር። ጥምቀት፣ ክብር ለኢየሱስ ይሁን። ጥምቀቶች ሁሉ ከክርስቶስ ኢየሱስ ጋር መተባበርን ያሳያሉ። ምን አይነት ድንቅ እግዚአብሔር የሰጠን አሰራር ነው። በማቴዎስ ምዕራፍ 28:19 ጀምሮ ስንሄድ ሂዱ ወንጌልን ለፍጥረት ሁሉ ስበኩ፣ ከዛስ በኋላ አሕዛብን ወንጌል እየሰበክን እያስተማርናቸው ጌታ የተናገረውን ሁሉ እንዲጠብቁ እያደረግናቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዝሙሬ አድርጓቸዋል። ተመልከቱ፣ ታላላቅ ነገሮች እዚህ ውስጥ ተቀምጠዋል። በሰሞኑ ክርክር ደስ የሚል ነገር ሰምቻለሁ። በፍጹም ከሕፃንነት ጀምረን መጠመቅ ያስፈልጋል። ጥሩ ነው፣ ከሕፃንነት ጀምረን እስቲ ተጠመቅ። ነገር ግን ዛፍን ሁሉ ከፍሬው ታውቀዋለህ ይላል። ዛፍን ሁሉ ከምን ታውቀዋለህ? ከፍሬው። ፍሬው አምጥቷል ወይ? ጥምቀትህ ፍሬን አምጥቶልሃል ወይ? ጥምቀት በሮሜ ምዕራፍ 6 ላይ ስንሄድ የተጠመቅነው የአሮጌውን ሰው ባህሪ ልናስወግድ ነው ይላል። የምኑን ሰው ባህሪ? የአሮጌውን ሰው ባህሪ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችሁታል። ክርስቶስን የለበሰ ሰው በእምነት በኩል ሁላችን በክርስቶስ በማመን የእግዚአብሔር ልጆች ነን። ገላትያ ምዕራፍ 3:27። ወደ ሮሜ 6 ስንሄድ እንግዲህ ጸጋ እንዲበዛልን በኃጢአት ጸንተን እንኑር አይደለም፣ ለኃጢአት የሞትን እንዴት እኛ ወደፊት ለእርሱ እንኖራለን። ጥምቀት ለኃጢአት መሞት ነው። ለኃጢአት ያልሞተን ሰው ሞተ ብለህ መናገር አትችልም። ከፍሬው ታውቀዋለህ። ወደ ፍሬው ስንመጣ ጉድ እናያለን። ፍሬው እንዳልተጠመቀ ምልክት ያሳያቸዋል። በሕፃንነቱ ተጠመቀ፣ እሺ ይሁንለት። ፍሬውን እንየዋ። ፍሬውም የለማ። የሌለው ፍሬን እንዴት ታመጣዋል? ስለዚህ እንግዲህ በኃጢአት ጸንተን እንኖር አይደለም፣ ለኃጢአት የሞትን እኛ እንዴት አድርገን ወደፊት ለኃጢአት እንኖራለን? እንግዲህ ሞቱን በሚመስል ሞት ከእርሱ ጋር ተተባበራችሁ፣ ትንሣኤውን በሚመስል ትንሣኤ ትተባበራላችሁ። ሞቱን ተተባበራችሁ፣ ትንሣኤውን ትተባበራላችሁ። እንግዲህ አሮጌው አዳማችን ከእርሱ ጋር እንደተቀበለ እናውቃለን። አያችሁ፣ እንደተቀበረ እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል ይላል። የሞተን ሰው በውንጀላ አትፈልገውም። አሁን ግን በውንጀላ የሚፈለጉ ሰዎች አሉ። በውንጀላ፣ በሌብነት፣ በጉቦ ገላትያን ምዕራፍ 5:17 ላይ ስንሄድ በስካር፣ በዘፋኝነት። እንግዲህ ዘፋኝነት መልካም ነው አንልም፣ ፍሬ አፍርቷል። ያጠመቅከው ሰው ፍሬ አፍርቶ ዘፋኝ ሆኗል። ያጠመቅከው ሰው ፍሬ አፍርቶ ዘፋኝ አልሆነም። ያጠመቅከው ሰው ፍሬ አፍርቶ ምን አልሆነም? ሰባኪ አልሆነም። ኢየሱስ ክርስቶስ ጌታ ነው የሚል ሰባኪ አልሆነም። ያጠመቅከው ሰው ፍሬ አፍርቶ 1 ሚሊዮን አማላጅ የሚሰብክ ነው። ያጠመቅከው ሰው ጥንቆላ ውስጥ ነው ያለው። አየከው? ያጠመቅከው ሰው በድግምትና በመዋርት ፌስቡኩን እያጨናነቀው ነው። ልድገምላችሁ፣ ምን ልስራላችሁ እያለ ያጠመቅከው ሰው፣ ያጾምከው ሰው በጣም ነውር ነው። የተጠመቀ ዓለምን ይክዳል። የተጠመቀ ለዓለም ይሰቀላል። የተጠመቀ ለሰይጣንና ለሰይጣን አገልጋይ አይሆንም። የተጠመቀ የእግዚአብሔርን ሐሳብና ዕቅድ ይዞ በወንጌል እውነት መኖር ይጀምራል። የተጠመቀ አዲስ ቤት ኑሮ ነው የሚጀምረው። የተጠመቀ ምክንያቱም ሞቱን በሚመስል ሞት ነው የሞተው። ትንሣኤውን በሚመስል ትንሣኤ መመላለስ ጀምሯል። የትንሣኤ ሕይወት መመላለስ አንድ ሰው ጀመረ ማለት ትክክለኛውን ጥምቀት አግኝቷል ማለት ነው። ክርስቶስን ለብሶታል። ክርስቶስን ለብሰክ መሸታ ቤት አትገባ። ክርስቶስን ለብሰ ከወይን ጠጅ ከሚጠጡ ጋር አብረህ አትቀመጥም። ክርስቶስን ለብሰ በየዳንኪራ ቤቱ ስትደልቅ አትሆንም። ጠዋት ደግሞ የማስመሰል ዝማሬ አትከፍትም። እስቲ የመጠጥ ቤቶች የኢትዮጵያን ከተማ ያጥለቀለቋት፣ የአዲስ አበባ ከተማን ያጥለቀለቋት እኔ የሚመስለኝ እንደውም በወይን ጠጅ የተጠመቁ ነው የሚመስለኝ፣ ወይም እጅግ ድራንከርና ጠጪ ያጠመቃቸው ነው የሚመስለኝ። ምክንያቱም ያንን መንፈስ ነው ያጋባባቸው።
ልጆቹ እኮ አንድ ነገር ሳይነካቸው አይደለም እንደዚህ የመጠጥ ሱስ የሚገባባቸው። አሁንማ ሴቱ ሁሉ ያሳፍርካል። እንደ ጀግንነት ቆጥረው ነው በየቢራ ቤቱ 4፣ 5፣ 6 ቢራ ደርድረው የሚጠጡት። ይሄ ፍሬ እኮ ነው ወንድሜ፣ የስካር ፍሬ፣ ሰካራምነት። ሐዋርያው ቅዱስ ጴጥሮስ ምን ብሎ ተናገረን? የአሕዛብ ፈቃድን ያደረጋችሁበት ያለፈው ዘመን ይበቃል አለ። የአሕዛብ ፈቃድን በመጠጣት፣ በመስከር፣ በመዳራት፣ በመዝፈን ኃጢአተኝነትን ምኞት በማድረግ ማለት ነው። እስቲ ተመልከተው። እነዚህ ሰይጣን የሚገለጽባቸው ዲያብሎስ ራሱን የሚገልጽባቸው መሳሪያዎች ናቸው። ወደ ፍሬ ስትመጣ እኮ የፕሮቴስታንቱን ትውልድ ማርቲን ሉተር ጥምቀት አምኗል፣ መካነ ኢየሱስ አምኗል፣ የሆነ ሰሙኤል መሰረተ ክርስቶስ እንትኑ ምናምን አምኗል አትበለን። ወደ ፍሬ እንምጣ። ተጠምቅ ያለው ብለህ አይደለ? አዎ፣ አንተና ባልንጀሮችህ ያፈሩትን ፍሬ ተመልከት። እንዴ ለህዝቡ አይገድም እንዴ? ህዝቡ እኮ እየተቃጠለ ነው። ከቅዱስ ጊዮርጊስ ቢራ የሚጫንለት ከነተሳቢው ስንት መኪና እንደሆነ ልብህ ይታዘበዋል። ለማን ነው የሚጫነው? ወደ ፕሮቴስታንት ቸርች ነው እንዴ ቢራው የሚጫነው? የተለያየ እነዚህ ካረቄ ፋብሪካ የሚጫኑት ለማን ነው? ለሃይማኖት መሪዎች እኮ ወይንም ለህዝብህ እኮ ላጠመቀው ህዝብ ነው። ሞቱን በሚመስል ሞት ላልሞተ ህዝብ ነው። በክርስትና ውስጥ ስትመለከት ነውርና አስከፊ ነገር ቃሉን አለመኖር። ወደ ወይን ጠጅ ቀጥቶ አትመልከት ይላል። ዛሬ ከመመልከት አልፎ ሰው በወይን ጠጅ እየተጠመቀ ነው። ውሸት አይደለም። የብዙ ሰዎች ጓዳ ሚስጥር። ብዙ ሚስቶች ኢኮኖሚያቸው ተናክቷል በጠጪ ባሎቻቸው። ብዙ ቤተሰቦች ኢኮኖሚያቸው ተመቷል፣ በረሃብ ውስጥ ወድቀዋል። በጠጪ ልጆቻቸው። እኔ መንግስትን የምለምነው ከሌላ ቀረጥ ከመጫን በመጠጥና በሲጋራ በእነዚህ አልኮሊክ ነገር ላይ ከፍተኛ ቀረጥ ቢጫን ጥሩ ነው። ጠጪዎች ቢከፍሉ ጥሩ ነው። ምክንያቱም የምድሪቱ ግማሽ ህዝብ ነው ጠጪ። ከሩብ በላይ ህዝቡ ነው ጠጪ። ይሄ እኮ ፍሬ ነው። መጠጥን ወደ ወይን ጠጅ አትመልከት ይላል ምሳሌ ላይ። መልኩ በብርሌ ያንጸባረቀ ወደ አንተ በገባ ጊዜ እየጣፈጠክ በገባ ጊዜ እንግዲህ ጣዕሙን ሁሉ ያውቁታል ማለት ነው። ቴስቱን ያውቁታል። እየጣፈጣቸው ነው የሚገባው። እየጣፈጣቸው በገባ ጊዜ የዚያን ጊዜ በደቀል ላይ እንደተኛ ትሆናለህ። እንደ ፍኝት ይነድፋል። መቱኝ፣ ጎሰሙኝ፣ አልሰማውም። የአይን ቅላት ለማን ነው? ያለ ምክንያት መቁሰል ለማን ነው? የወይን ጠጅን በመጠጣት ለሚዘገዩ አይደለምን? የተደባለቀ የወይን ጠጅን እየጠጡ እንደውም አያችሁ ስሜታቸው እየጨመረ ሲመጣ ምን እያረጉት? አፕሬቲቭ እያረጉ እየደበላለቁ። እንግዲህ በወይን ጠጅ ስትመለከት ከወይን ጠጅ ከሚጠጣ ጋር አብረህ አትቀመጥ። መጽሐፍ ቅዱስ ፈጽማችሁ አትጠጡ ነው የሚለው። ፈጽማችሁ በቃ አለቀ። ብዙውን ጊዜ በጣም እንደ እግዚአብሔር ኢንስፓይሬሽን ቃል ከእግዚአብሔር መንፈስ ፈለቀነት እንደወጣ የሚጠቀሰው የጢሞቴዎስ ነው። ጢሞቴዎስ ወደፊት ውሃ ብቻ አትጠጣ፣ ለሆድህ ህመም ጥቂት የወይን ጠጅ ጠጣ የሚለው እሱ በሜዲሲን። አሁን ሜዲሲን ተለውጧል። በዛ ዘመን ሜዲሲን የለም፣ የሰለጠነበት ዘመን አይደለም። እንደ ሜዲሲን ለሆዱ ህመም ወስዷል። እንደ ሐኪም ቢያዝልክ መድኃኒት ገልብጠክ ናላህን ነቅለ ያለ ምክንያት መቁሰል፣ የአይን ቅላት ውስጥ ገብተህ ሰክረት በወድቀህ ነው የምትገኝ። ዛሬ እኮ ሌላ ታሪክ ነው በመጠጣት ውስጥ ያለን። ያጠመካቸው ልጆች ናቸው ጠጪዎቹ፣ ዘፋኞቹ፣ በክፉ አሰራር ውስጥ ያሉት ናቸው። ክርስትና አለኝ ነው የሚሉት። ክርስትናን አግኝቻለሁ በ40 ቀን በ80 ቀን። ጥሩ ክርስትናን በ40 ቀን በ80 ቀን ያገኘ በፍሬ ያሳየን። ፍሬ የለማ። ሟርቱ ተት መጣ፣ ድግምቱም ተት መጣ። ተቀጽያዎቹ ማአት መጻፍቶች ተተጠመቁ ሰዎች የተጻፈ አልሞቱ፣ ለዓለም ነገር አልሞቱ፣ ለጸብ ነገር አልሞቱ። የሞተ ከኃጢአቱ ጸድቋል ይላል። የሞተ ሰውን በወንጀል አትፈልገውማ።
አሁን በወንጀል ብትፈለግ ትያዛለህ። የት ታመልጣለህ? በጥምቀት አታመካኝም። የቢራ ጠርሙስ ይዘህ ቁጭ ብለህ፣ የውስኪ ጠርሙስ ይዘህ ቁጭ ብለህ አእምሮውን ናላህን ነቅለህ የት እንደገባ ሳታውቅ እንግዲህ አእምሮውን ስተህ ሰዎች እየተጎዱ ነው። በተለያየ ነገር እየተጎዱ ነው። የተጎዳውን ህዝብ ለማውጣት ግን እውነትን መናገር ነው። አለቀ። ጥምቀትክ ሰርቶልሃል። የሕፃንነት ጥምቀትን የወሰድከው አዎ ሰርቶልሃል ወይ? ከሰራ ፍሬህን አሳየ። ከዓለም ያልወጣ ለዓለም የኖረ ማንነት ካለክ ፍሬ አላፈራ። ሐዋርያው ጳውሎስ በሁለት ጥምቀቶች ሐዋርያው ጴጥሮስ በጥምቀት ላይ ተናግሯል። በኖህ ጥምቀት ላይ 8 ነፍስ በቀረበት ዓለም ሁሉ ሰምጦ በጠፋበት በዛ ዘመን የነበረው ጥምቀት ያድናል አለ። ያድናል አለ። የበጎ ልመና ህሊና ልመና እንጂ እድፍን ማስወገጃ ገላ መታጠቢያ አይደለም ያ ጥምቀት አለ። ይሄ ማለቱ ምን ማለቱ? በዛ ዘመን የነበሩ ሰዎች ሲጠመቁ ነው የዳኑት? መልሶ ጥያቄ። ሲጠመቁ አይደለም የዳኑት። ቀድመውም የእግዚአብሔር ሰዎች ነበሩ፣ ኖህና ቤተሰቡ። ግን ጥምቀት ከፊታቸው መጣ። ደህንነት የሚቀድመው ለዚህ ጥምቀት የዳግም ውልደት ፕሮሰስ ውስጥ ስትመለከተው የእግዚአብሔር ልጅነትን መብት ፈጽሞ ላይሰጥ ይችላል። ለምን? ቀድመው ድነዋል። ዘፍጥረት ውስጥ ሄደህ ስትመለከት ኖህና ቤተሰቡ ድነዋል አልዳኑም? መልስ ድነዋል። የእግዚአብሔር ሰዎች ናቸው። ኖህ በእግዚአብሔር ፊት ሞገስ አገኘ፣ ተቀባይነትን አገኘ። እግዚአብሔር መጥቶ አናገረው። እግዚአብሔር ባረከው። ኖህ መርከብን ይሰራ ዘንድ ተነሳ። ተመልከተው፣ የዳነ ሰው ነው። የእግዚአብሔር ሕዝብ ነው። የተመረጡ ናቸው። 8 ነፍስ ናቸው። አለቀ። ከዛስ በኋላ ጥምቀትን ይተባበሩ ዘንድ ፈለገ። የጥምቀት ደህንነት የቱ ጋር ነው? ጴጥሮስ ሐዋርያው ጴጥሮስ እንደተናገረው ምንም መወሸካከት አያስፈልግም። የጥምቀት ደህንነት ሐዋርያው ጴጥሮስ እንደተናገረው ከክፉ ጠማማ ትውልድ ትድኑ ዘንድ ተጠመቁ። ሐዋርያው ጴጥሮስ በዛው መጽሐፍ ላይ ነግሮሃል። ሐዋርያ ሥራ ምዕራፍ 2:38 ላይ ጥምቀት የሚሰጥ ደህንነት ከክፉ ጠማማ ትውልድ ትድን ዘንድ ያደርጋል። በዛ ዘመን የነበረ ዓለም ጠፍቷል። ልጆቻቸው ጠፍቷል። የአመፅ ተካፋዮቻቸው ጠፍተዋል። አለቀ። ኖህና ቤተሰብ ውስጥ አንድ የአሕዛብ ልጅ ቢመጣ እግዚአብሔር ነጥሎ ወስዶ ባህር ውስጥ አይጨምረውም፣ ይድናል። የኖህና ቤተሰቡን ካራክተር ስለተቀበለ አለቀ። ስትመለከተው አሁንም ከክፉ ጠማማ ትውልድ ትድኑ ዘንድ ተጠመቁ። ጥምቀት ፍሬ ማሳየት አለበት። የሐዋርያው ጴጥሮስ ትልቁ ትግል በዛ ዘመን የነበሩ ዘፋኞች አሉ። ተመልከቱ። ሃይማኖት አላቸው፣ ዘፋኞች ናቸው። ሃይማኖት አላቸው፣ ሰካራሞች ናቸው። ሃይማኖት አላቸው፣ ደብተራዎች፣ ደጋሚዎች ናቸው። ሃይማኖት አላቸው፣ በትክክለኛ ባህር አይመላለሱ። የአሕዛብን ፈቃድ እየፈጠሩ እያደረጉ እያደረጉ ናቸው። ያሳያቸው ጥምቀቱ በእናንተ ላይ አልሰራም ወይ ነው። ኢን ዘ አዘር ሴንስ ገባ? ጥምቀቱ በአንተ ላይ አልሰራም፣ እየሰራ አይደለም ወይ ጥምቀቱ? ጥምቀቱ ከሰራልህ የዚህ የአሕዛብን ፈቃድ እያደረክ፣ የአሕዛብ ፈቃድ መጠጣት ነው። እየጠጣ ትመላለሳለህ። አይበቃችሁም? ያለፈው ዘመን አይበቃችሁም? ለአሁኑ ተጠመቅን። እንግዲህ አስበው፣ ተጭኖ የሚሄደው በየክፍለ ሀገሩ ለዓመት በዓል ጊዜ የሚጫኑት የቤተ ክርስቲያን ቅዱስ ጊዮርጊስ ቢራ፣ በቅድስና መንፈስ የገባ ርኩስ ነገር። ሰውየው ቅዱስ ከሆነ የቢራ ማስታወቂያ፣ ይሄ ነውርና ነውር፣ የነውርም ነውር። አለቀ። በቃ አስበው እስቲ አንድ የእግዚአብሔር ፓስተር፣ አንድ የእግዚአብሔር ካህን አገልጋይ ካህን ቀሌ ቢራ ተብሎ ተቀመጠ ማለት ይሄ የሸምሸም እንግዲህ እርክሰቱን ተቃውሞ ነው ሐዋርያው ቅዱስ ጳውሎስ የዛን የጥምቀቱን እንኳን ሴንስ በክፍል ውስጥ ምን ያደረገው ኮት ያደረገው። ተጠምቀዋል፣ ዓለም ጠፍቷል። ከክርስቶስ ጋር አንድ መተባበር ነው። በጥምቀት ክርስቶስን መልበስ ነው ሲባል መተባበር ነው። ከቀሪው ዓለም መለየት ነው። ጠፊዋን ዓለም ተለይቼ ለዘለዓለም ተሰናብቼ የሚሞተው የማይሞተውን ሊለብስ እኮ ተዘጋጅተህ የተቀመጥክበት ነው። ሌላው የዘጸአት ነው። በሁለተኛ ቆሮንቶስ ላይ ሐዋርያው ጳውሎስ እንደተናገረው አባቶች ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። በደመናና በባህር ተጠመቁ።
ያ ህዝብ ከምንድን ነው የዳነው? እስቲ አሁንም እንጠይቃችሁ ጥያቄው ከምንድን ነው የዳነው? ቀድሞ እግዚአብሔርን አያውቅም? ያውቃል። ቀድሞ አምላኩን ያውቃል። እግዚአብሔር የሚናገረው ህዝብ ነው። ነቢይ የሰጠው ህዝብ ነው። በነቢይ የሚመራ ህዝብ ነው። የሚያመልክ ህዝብ ነው። ሙሴ እንደውም ሚስጥሩ የመዳኑ ሚስጥር በፈርዖን ቤት የልጅ ልጅ ሆኖ ያደገበት ሚስጥር እናቱን አግኝቶ ጡት አጥብታ እያሳደገችው ይሄኔ በአምስቱ ፔንታቶክ መጽሐፍ አይምሮውን ልቦናውን ለውጣ ያሳደገችው ናት። አቤት ሲያስደስት! ከዛስ ሙሴ ባደገ ጊዜ ብርቱ በሆነ ጊዜ ወደ ወገኖቹ ወጣ፣ ሲጨቆኑ አየ። ከዛም በዚህ ቶፒክ ውስጥ ስላልሆነ ልውጣ፣ በቃ አደገ። አያችሁት? ግን በኋላ መግደል ውስጥ እንደተሰማበት አውቆ በቃ ሸሸ ከተማው። እግዚአብሔር ግን መልሶ ፈለገው፣ መልሶ ወደ እስራኤል ህዝብ ላከው። ህዝቤ ወዳለው ህዝብ የእግዚአብሔር ህዝብ አላለም፣ ድኗል። የእግዚአብሔር ህዝብ ነው። አዎ፣ በእምነት ሁላቸው በምንድን ናቸው? የእግዚአብሔር ልጆች ናቸው። ርስቴ ነው ያለው ህዝብ ነው እግዚአብሔር። ካህኔ ቅዱስ ህዝብ፣ ለርስቴ የተለያችሁ ወገን፣ የንጉሥ ካህን የተባለ ህዝብ ነው። በእግዚአብሔር አፍ የተጠራ ነው። ወንድሜ በአንተ አፍ ድነዋል አልዳኑም የምትባል ህዝብ አይደለም። ስታምን እግዚአብሔር ነው የመዳንህን ኮንፈርሜሽን የሚሰጥህ። ባመንክ ጊዜ በቃ አለቀ። ጥምቀት የሚፈቀድልህ በፍጹም ልብ ስታምን ነው። ሐዋርያው ጃንደረባ ሲጠመቅ አይታችሁታል። ወደ ፊልጶስ ሄደው የኢሳይያስን መጽሐፍ ነገረው፣ ስለ ኢየሱስ መሲሁ ነገረው። አጥምቀኛል። በፍጹም ልብ ካመንክ ተፈቅዶልሃል። በፍጹም ልቡ ባመነ ጊዜ ነው ጥምቀት የተፈቀደለት፣ በፍጹም ልቡ። ስለዚህ አለመጠመቅ እየሆነ ነው። በቃ ተመልከተው። ፍሬ ካላሳየህ አልተጠመቅም። ፍሬ እያፈራህበት አይደለም። ፍሬ አፍርተህ እየተገለጽክበት አይደለም። ምክንያቱም በፍጹም ልብህ ባላመንከው ነገር ላይ ነው። ሐዋርያው ጳውሎስ በቆሮንቶስ ላይ ምን አለ? ያለማመን የሚደረግ ነገር ሁሉ ኃጢአት ነው። ሳታምን የምታደርገው ነገር ባላመነ ሰው ራሱ በሱስ አዲክትድ በሆነ ሰው እንደገና የጥንቆላንና የአመፅን ልምምድ በሚያደርግ ሰው ሳላውቅ ሳይገባኝ ሳልረዳ በፍጹም አይጠመቅም። ተመልከተው። ያስጠመቀው በማን ነው? ኢቭን እስቲ የእምነቱ ቫልዩ ይታይ፣ ፍሬው ይታይ። ፍሬው ታይቶ ግን የሚያጠምቅ አብሮ እኮ የሚያካፍልክ የእሱን ክፉ ነገር ነው። በክፉ ነገሮች ሰዎች እንዳትፈተኑ ተጠንቀቁ አለ ሐዋርያው ቅዱስ ጳውሎስ። ምክንያቱም የእነሱን ክፉ ነገር እንዳትካፈሉ ተጠንቀቁ። ተፈትነው ሊሆን ይችላል፣ ከፈተና ልታወጧቸው ሊሆን ይችላል፣ ግን በእነሱ ነገር እንዳትጠሉ። ምክንያቱም የሚጋባ ነገር አለ። ብረትን ይስለዋል። ክፉ ሰው ክፉ ሰውን ነው ዲቨሎፕ የሚያደርገው ወይንም የሆነ ክሬት የሚያደርገው። ክፉ ሰው ነው የሚያመጣበት። የሚያካፍልክ ነገር አለ። ስለዚህ ዛሬም ስትመለከተው ወደ ግብፁ እንመለስና መጨረሻ ምድረ ህዝበ እስራኤል ከግብፅ ምድር ወጣ። የዳነ ህዝብ፣ ሞገስ የሆነ ህዝብ፣ ለርስቱ የተለየ ህዝብ ድኗል። ሃሌሉያ። ግን ሙሴን ይተባበሩ ዘንድ በደመናና በባህር። ሙሴ ደግሞ ትንቢታዊ መልእክት አለው። ምክንያቱም ከወንድሞች መካከል እንዳንተ ያለ ነቢይ አስነሳልሃለሁ ተብሎ ገና ክርስቶስ ኢየሱስ ከፊቱ ይጠበቃል። አየው፣ ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። የሚያጠምቅህ ሰው ባህሪው መጥፎ ከሆነ፣ በክፉ መንፈስ አሰራር ውስጥ የሆነ፣ በሱስና በባህሪው አዲክትድ የሆነ ሰው ተሆነ እንዳትካፈለው ተጠንቀቅ። ትብብር ነውና፣ ትብብር። አሁንም እምነት ልንገር፣ በእምነት በኩል የእግዚአብሔር ልጆች ሆነናል፣ ድነናል፣ አምነናል። እግዚአብሔር ይመስገን። አለቀ። 4 ነጥብ። ከክርስቶስ ጋር ግን አንድ እንሆን ዘንድ የተጠመቀን ክርስቶስን ለብሰነዋል። ኢየሱስን ለብሰነዋል። አለቀ። የሐዋርያው ጳውሎስና ሲላስ በወንጌል ስብከታቸው ሰዓት ደብድበው ጠረቋቸው። ምንም ነገር ስለሰበኩ አይደለም፣ የአይሁድንም ሃይማኖት ስላጥላሉ አይደለም። ኢየሱስ ክርስቶስ ጌታ እንደሆነ ከተማውን ነው የሞሉት። የሐዋርያቶች ስደት ይገባቸዋል አይደል? በዚህ ስም ምንም እንዳትናገሩ። በዚህ ዘመን ያለው ስደትን ይገባቸዋል አይደል? አሁንም እኮ ስደት አለ። ባስ ፌርማታ ላይ ኢየሱስ ጌታ ነው ብለህ አትናገር። ባስ ውስጥ ኢየሱስ ጌታ ነው ብለህ አትናገር። ታክሲ ውስጥ ኢየሱስ ጌታ ነው ብለህ አትናገር። ፐብሊክ የመሰብሰቢያ ኤሪያዎች ላይ ኢየሱስን አታንሳብን። በቃ የአሁኑ ስደት ደግሞ ይሄ ነው።
ኢየሱስ የሚባለውን ስም መስማት አስጠልቶን እናቀዋለን። ታወቀው አሜን ነው የሚያስብለው። እኔ አንድ ኦርቶዶክሳዊያን ተነስቶ ወይ አንድ ሙስሊምም ይሁን አንድ ካቶሊክም ይሁን አመነ ልበል ኢየሱስ ክርስቶስ ጌታ ነው፣ የህይወት አዳኝ ነው፣ ምንን ነው የሚነካኝ? አሜን ነው የምለው። ለዛውም ተንበርክኬም እንዴ በምድሬ ላይ ኢየሱስ ሲሰበክ ኧረ በአገሬ ላይ ኢየሱስ ጌትነት ሲታወጅ እንዴት ጆሮዬን ይቆረቁረኛል። ሃይማኖት አርሴማ ማርያም አምጥቼ አላስቀምጥም። ለምን አስቀምጣል? እነሱ የሱ ፍጥሮች ናቸው። የክርስቶስን ጌትነት ሊያውቁ ይገባል። ማርያም ራሷ እንግዲህ ተመልከቷል። ነፍሴ ጌታን ታከብረዋለች፣ ነፍሴ በመድኃኒቴ ሐሴት ታደርጋለች። ጌታዬ እያለችው የባሪያይቱን ውርደት ተመልክቷል። ምን አይነት የተዋረደች ነው! አየው፣ እቺ ሴት አክብራ አምልካ ነው ያለፈችው። ለጌታ የምትሰጠውን ነገር ለስዕል ትሰጣለህ፣ ለስዕል ትሰግዳለህ፣ ጉልበትህ ይንበረከካል። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው እኮ የተባለው። ምን ማለትህ ነው? ምን ማለትሽ? ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይናገር ዘንድ ነው። አለቀ። በሰማይ በምድር ከምድር በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ነው። መንበርከክ የሚያንበረከክ የሚገዛ ስም ነው። በአምልኮ ነው የምንበረከክለት፣ በፍርሃት በመንቀጥቀጥ ነው የምንበረከክለት። ይህንን አምልኮ መላእክቶች ቢያምራቸው አንሰጣቸው፣ ቅዱሳን ሰዎች ቢፈልጉ ቢያምኑትም አንሰጥ። አመካኝተን የክብር ስግደት የእንትን ስግደት የምንትን ከቃሉ ውጭ የሆነ አውጥተን በፍጹም ምን አንልም፣ አናመቻምችም። በቃ ማመቻመቻ አያስፈልግም። ላለመልቀቅ የፈለገ ሰው ስም ማውጣት ይጀምራል። በቃ ስም ማውጣት ይጀምራል። ነውር ነው፣ የነውርም ነውር ነው። ቃሉን ጠብቅ። በጥምቀት ከክርስቶስ ጋር አንድ ሆነ ተተቀበርክ። ዋው በቃ አለቀ። ስለዚህ በዛ ክፍል ውስጥ ዘጸአት ላይ ወጥተዋል፣ ተባብረው ወጥተዋል። አባቶች ሙሴን ይተባበሩ ዘንድ በደመናና በባህር ተጠምቀዋል። አለቀ። አሁንም በአዲስ ኪዳን ክርስቶስን እንተባበር ዘንድ የውሃ ጥምቀት እንወስዳለን። አምነን ነው፣ ሰምተን ነው። ያለ ሰባኪ እንዴት ይሰማሉ? አየቀው። የሚሰብክ ከሌለ መስማት አትችልም። ካላመኑስ እንዴት አድርገው ክርስቶስን ይጠሩታል? ካላመኑበት እንዴት አድርገው ክርስቶስን ይጠሩታል? ራስህን መመር። ኢየሱስ ክርስቶስ ሲሰበክ ውስጥህ የሚሸክክህና የሚያናድድ ከሆነ አላመንክበትም። አምነንበታል ትላለህ፣ ግን አላመንክበትም። ኢየሱስ ጌታ ነው የሚለው አሜን ያስብልሃል እንጂ ሃይማኖት እዚህ ውስጥ አምጥቶ እንዴት ይጋርድብሃል? ጌታ ነው እኮ የተባለ። አንድ ፓጋን የሆነ ሰውዬ መጥቶ ኢየሱስ ጌታ ነው ቢል አሜን ከማለት ውጭ ሌላ አማራጭ የለኝም። የትክክለኛ ነገር ነው የተናገረው። ደግሞም ሐዋርያው ቅዱስ ጳውሎስ ሲናገር ማንም በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው የሚል የለም። ማንም በመንፈስ ኢየሱስ የተረገመ ነው የሚል የለም። በመንፈስ ቅዱስም ካልሆነ ኢየሱስ ጌታ ነው ማለት አይቻልም። አለቀ። አንተ በመንፈስ ቅዱስ ነህ? አዎ። ኢየሱስ ክርስቶስ ጌታ ነው ብለህ መናገር አይሰቀጥጥህም፣ አያናድድህም፣ አያበሳጭህም። ኢየሱስ ክርስቶስ ጌታ ነው። አለቀ። ጌትነቱን እናምናለን። እናስ ፈቃዱን አንፈጽም። ብትወደኝ ትእዛዜን ፈጽም ነው ያለ። አለቀ። ሌላው የፕሮቴስታንት ልጆች በጥምቀት ዙሪያ ላይ እንዴት ነው የሚሆኑት? እኛ ልጆቻችንን ለጌታ አሳልፈን እንሰጣለን። አለቀ። አያችሁ፣ ይሄ ዴዲኬሽን ነው። ለጌታ አሳልፈን እንሰጠዋለን። በቃ የኔን እምነት በማያውቀው ነገር ባልተረዳው ነገር ገና ልጅ ነው፣ ጨቅላ ነው፣ ወስጄ ለጌታ አሳልፌ እሰጠዋለሁ። አለቀ። በህይወት ዘመኑ ሁሉ በጌታ እጅ ስር ይሆናል። አለቀ። በእምነቴ ልትፈርድብኝ አትችልም። ለጌታ አሳልፌ የሰጠሁት ነው ያልኩት። ለአመቺስ አይደለም፣ ለጣዖታት አይደለም፣ ለተለያዩ አጋንንቶች አይደለም የሰጠሁት፣ ለኢየሱስ ክርስቶስ ነው። አለቀ። ለጌታ አሳልፈን በቤተ ክርስቲያናችን ህፃናትን አናጠምቅም፣ ነገር ግን ህፃናትን ለጌታ አሳልፈን እንሰጣለን። አለቀ። ጌታ ይረከባቸዋል። ጌታ ኢየሱስ ክርስቶስንም ወስደው በዛን ቀን ለጌታ አሳልፈው ሰጡት ዮሴፍና ማርያም። ክብር ለኢየሱስ ይሁን። አለቀ። ከዛስ ኢየሱስ ባደገ ጊዜ በ30 ዓመቱ ተጠመቀ።
ሞዴል ሆነን ማለት ነው። በተረፈ የእርሱን ፈለግ ትከተሉ ዘንድ ክርስቶስ ምሳሌ ትቶላችሁ ሄዷል። እሱ ሲሰድቡት አልተሳደበም፣ መከራን ሲቀበል አልዛተም። በፍርድ በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ስለዚህ ግርግር አያስፈልግም። ለጌታ በሰጠሁት ነገር በእምነት አትፈርድብኝም። ልትፈርድብኝም አትችልም። በእምነት አደረኩታ። ያመነ አማኝ በእምነት አደረኩ። ልጆቼ የጌታን ነገር መስማት ሲጀምሩ ትክክለኛ እምነታቸው ባላቸው ጊዜ የኔ የሆነ ነገር ሁሉ የእግዚአብሔር ነው፣ አለቀ። የእናንተ የሆነው ነገር ሁሉ የእግዚአብሔር ነው ይላል ቃሉ ራሱ ማለት ነው። ስለዚህ እኔ የእግዚአብሔር መሆኔ ነው ዋሳኙ። ከዛ በኋላ የኔ የሆኑ ልጆች ሁሉ የጌታ ናቸው። ነገር ግን በትክክለኛ ቃሉን በሚማርበት ጊዜ በራሱ እየጻፈ በልቡ እያመነ ደስ የሚሉ ልጆች በቤተ ክርስቲያን አሉን፣ የሚያገለግሉ የእግዚአብሔር ቃል ዘወትር በአፋቸው ያለ ቀንና ሌሊት በተለያዩ በዩኒቨርሲቲ ውስጥም ሆኑ ያሉ ልጆቻችን በቤተ ክርስቲያን ያሉ በተለያየ ቦታ ክርስቶስን በማምለክ የተካሉ እውነት የገባቸው የማያመቻምቹ ለብዙ ወጣቶች መዳን ምክንያት ሆኑ፣ ወደ ጌታ መምጣት ምክንያት የሆኑ ልጆች አሉ። ምክንያቱም ሞቱን በሚመስል ሞት መተባበራቸውን አንደርስታንድ አድርገዋል። ጥምቀት ምን መሆኑን አውቀዋል። ባይብልን ያላወቀ የተጠመቀ ጠጪ ሰካራም የተጠመቀ በዓለም ዘፋኝነትና እርክሰት የተሞላ የተጠመቀ ህዝብ የለንም። ስፔሻሊ ፕሮቴስታንት ህዝቡ ጋር አለቀ። አይ ሌላ በእናንተ የሚያምን እንደዚህ የማይጠመቅ የማያምን አይ ለጌታ መልስ ይሰጡበታል። ቀላል ያንን ቃል ያላደረጉበት ከኛ የተሻለ ማስተሳሰብ ካላቸው በክርስቶስ ትምህርት ላይ ባለን እምነት አቋም ግን ከኛ ጋር አንድ ሆነዋል። እናንተ የራቀ ነገር ከሌሎች ጋር ሊኖርክ ይችላል። የራቀ ነገር ምንድነው ብለህ ብታስብ በጣም በእምነት የራቀ ነገር ነው፣ ረጅም ነገር የደረሰ። እንዴት አድርገህ ይሄንን ትይዘዋለህ? ነገርኩህ። ከዚህ ከአረቄ ፋብሪካ 1000 የሚያህል ተነተሳቢው አረቄና ቢራ የተጫነልክና የሄደልክ ማን ነው? ማጋ ነው የሚደርሰው ብለህ አስብ። የት ነው አድሬስ የሚያደርገው? የት ነው? እንገናኝ፣ ያው እንተዋወቃለን። ብዙ ልጆች አብረውንም ያው በደስታ ነው የሚስቁት። ዋይ የት አድሬስ እንደሚያደርግ እናውቃለን። የት እንደሚገኝ እናውቃለን። የት እንደሚያትረፈረፍ እናውቃለን። አረ ሜክሲኮ አለ ቅዱስ ጊዮርጊስ ቢራ ፊት ለፊት በማት ህዝብ ተሰብስቦ በጣም ኖ ኖ ኖ ኖ መጠመቅ ካለ መጠመቅ ሆኗል ማለት ነው። ክርስትናችን ክርስትና አልሆነም ማለት ነው። ምክንያቱም ከፍሬ ዛፍን ሁሉ ከምን ታውቀዋለህ? ከፍሬው ታውቀዋለህ። ፍሬው ነው የሚመሰክርብህ። ስለዚህም እዚህ ላይ መጠንቀቅ ያስፈልጋል። መልእክታችን ጽኑ ነው፣ የተረጋገጠ አለቀ። በስተመጨረሻም አንድ የውጭ ዜጋ አንድ ጊዜ መጥቶ ሊያስተምረን 3 ሰዓት ላይ ያለቀና ፕሮግራሙ ምግብ ፈለግን። ከምግብም ደግሞ ስጋ ጥብስ ስለሚወድ ያ ሰውዬ ወደ ስጋ ጥብስ ወዳለበት ስንፈልግ አንድ ሆቴል አገኘን እና በጣም ህዝቡ ሞልቶ፣ ያው ሆቴል ውስጥ የሚደረገውን ታውቃለህ። እግዚአብሔር አይመለክም። ጠጪ ነው ያለው፣ ሰካራም ነው ያለው፣ እጅግ የሚያስጠላ አለባበስ ያላቸው እህቶች ነው ያለው። እና ምን አልነው ስንገባ ዘበኛው ገለል ያለ ቦታ አለው ወይ ወደ ውጪ ጋር እዚህ ስጋ ስላለ ልንበላ እንፈልጋለን አለ። ስንል ምን አለ ሰው ያው አለ ኑ አለና የተለየ ቦታ ሰጠን። ስንገባ ወደ ገለልተኛው ቦታ ያዩን ሰዎች ካሜራ ይዘው ነው የጠበቁን። አይዟችሁ አትፍሩ፣ እኛ የምንመላለሰው በእግዚአብሔር ሕልውና ፊት ነው። ቀንና ሌሊት በሰማይ አምላክ ፊት ነን። ሰዎችን ፈርተን የሚያስፈራንና የሚያስደነግጠን ሰው አይደለም። መጠጥ በእግዚአብሔር ቃል ቢደገፍ ቁጭ ብለን ፊት ለፊት ነው የምንጠጣው። ስለማይደገፍ ደግሞ አናደርገውም። ከእናንተም ከምትጠጡት ጋር አንቀመጥም፣ አንፈልገውም። በየሆቴሉ አይነት አንቀመጥም፣ አያስፈልገንም። ግን ብዙ ሰዎች ካሜራቸውን የሞባይል ካሜራቸውን ይዘው ጠበቁ። አገኘናቸው። ዛሬ ከኔ ጋር 4 አገልጋዮች አሉ፣ የውጭ ዜጋ አለ። እንዳለ ካሜራቸውን ይዘው ጠበቁ። የምንፈራው እኮ ሰው መስሏቸው ነው። ህዝባችንን ሸኝተን ስንጨርስ እኛ በጓዳ ኖ የተገለጸ ነው ህይወታችን። ህይወት የተገለጸ ነው። ክርስትና ግልጽ ነው።
ሽሽግና ውትፍትፍ ነገር የለውም። በግልጸት ነው መኖር ያለን። ሃሌሉያ ወዴ ካሜራቸውን ይዘው ተጠቁ አዘዝን ጥብሳችንን ቆንጆ የሸክላ ጥብስ። ክብር ለኢየሱስ። በቆንጆ የሚያስፈልጉ ነገሮች በቃ እነዚህ ሚጥሚጣዎች፣ አዋዜዎች መጡ። ሌላ ተጠበቀ የሚጠጣ ነገር። አዎ ተይዘናል በካሜራ ከዛስ የለም አምቧ ለስላሳዎች አለቀ። ካሜራውን አወረደ በሙሉ ካሜራማን። ነገ ፌስቡክ ላይ ሊለቀነው ሲጠጡ አገኘናቸው ይላል። እነዚህ ውሸታሞች። እሱ ወድቆ የሌላውን መሰናከል ይጠብቃል። አይዟችሁ አትስጉ፣ አንሰናከልም። አሁን በፕሮቴስታንት ውስጥ ፊት ለፊት ነው የሚወገዘው መጠጥ፣ ፊት ለፊት በአደባባይ። በድብቅ አርቦት ከሆነ ንገሩን እንስበክ። ብዙ ጊዜ ከሌ ይጠጣል ከሌ ይጠጣል ትሉኛላችሁ። ና ሄደን እንስበከው፣ እናድነው ወንድማችን። አንተም ወዲያው ወደ ጌታ ትመጣለህ ነው የምንላችሁ። አለቀ። ከሌ ይዘፍናል ከሌ እንደዚህ ያደርጋል፣ እንጥረው፣ ወደ ጌታ እናምጣው። አለቀ እንጂ በቤተ ክርስቲያን ፐብሊክ አያደርገው። ሰርጎቻችን ላይ ታያላችሁ፣ በእናንተ ፊት የተገለጽንን። አለቀ። ለእናንተ እንኳን ቢራ አይመጣም ብለን በሰርጎቻችን በጥማት ነው የምንገላችሁ። በየስ ውሃ ወይም በለስላሳ ነው የምንሸኛችሁ። እንደ ሕፃን ይህንን ምን ትሰጡናላችሁ ትላላችሁ። ለእናንተ በደስታችን ቀን እኛ እናንተን ማስከር አይደለም ፕላናችን፣ እናንተን ማዘፈን አይደለም ማስመለክ ነው። በለቅሷችን ቢሆን በምርቃታችን ቢሆን በደስታ በሐዘን በፈለጋችሁት ነገር ውስጥ ነው እናንተን ጌታን አብራችሁን እንድታመሰግኑ ማድረግ ነው። እናንተን መሰናከያ መፍጠር አይደለም። በደስታ ሰበብ ጠጣልኝ ብላልኝ እያሉ አንተን መጥፎ ህይወት ውስጥ መክተት አይደለም ፕላናችን። በደስታ ህይወት ውስጥ እናንተ መክተት ነው ዓላማችን። ምክንያቱም በክርስቶስ ደስ እንድትሰኙ ነው የተጠራችሁት። ክርስቲያን ናችሁ። ስለዚህ ዛሬም በክርስቶስ ያለውን ይህንን እውነት አስተላልፍላችኋለሁ። ሳንሸቅጥ ሳንደላልዝ እውነትን እንናገራለን። ጌታ ኢየሱስ ይባርካችሁ። ተባረኩ። የጥምቀቱ ፍሬ ያፍራ። ዛፍ በፍሬው ይታወቃል። መልካምን ፍሬ የሚያፈራ ክፉ ዛፍ የለም ብሏል መድኃኒታችን ጌታችን ኢየሱስ ክርስቶስ። ክፉን ፍሬ የሚያፈራ መልካም ዛፍ የለም። ዛፍን ሁሉ ከፍሬው ታውቁታላችሁ። ወደ ፍሬ እንምጣ። ወደ ጥምቀት ቀላል፣ ወደ ፍሬ እንምጣ። ወደ ፍሬ ከመጣን በሚዛን ላይ ተቀምጠን ተመዝነን የት እንደሆንን ይታወቃል። ክብር ለኢየሱስ ክርስቶስ ለጌታችን ይሁን።